እንደምንም ብለን ተቀየረ ማለት ነው። ወደዚህ ቤት አስቀየርኩኝ አልሄድም ብዬ። አሁን እዚህ ቤት ስመጣ ደግሞ ልጅየውም አባትየውም ያስቸገረኝ ነው በጣም ማለት ነው። ልጅየው ቤተሰብ ፈርቶ ይተወኛል ብዬ አስቤ ነበረ። ልጅየው ቤተሰብ ፈርቶ ይተወኛል ብዬ ነበረ፣ ግን አባትየው ደግሞ በጣም ብሶበታል። መጀመሪያ ብር ልስጥሽ ነው የሚለኝ። ሳውዲ ውስጥ እኮ ሴትና ወንድ ተቃቅፎ አይኬድም። እሱ ግን ኤምባሲ ስንሄድ አቀፈኝ፣ ገቢና ግቢ ብሎ በግድ አስገባኝ እና ሆነ አለ አይደለ በጣም እየሰጋው ነው። እና ደግሞ ባለፈው ሴትዮ የለችም ነበረ እና አንዳንድ ጊዜ በሬን ቆልፌ ነው የምተኛው። ግን ሴትዮ መታ ታንኳኳለች፣ ከፍቼላት እሷ ስትጠብቄ በር ዘጋለሁ እና ሲንኳኳ እሷ መስላኝ ከፈትኩኝ። ማንም ቤት አልነበረም እና ክላሴ ገባና እኔ እያንቀላፋው ነው ማለት 9 ሰዓት አካባቢ ነው እና እኔን ራሱ አልገለጥኩም። ከፍቼላት አልጋዬ ላይ ቁጭ ብዬ እየጠበቅኳት ነው እሷ እንትን እስክትል ማለት ነው። ለካ ሰውየው ነው እና ልብሱን አውልቆ ነው የመጣው። ሲመጣ በፓንት ብቻ ነው የመጣው። ከዛ ምንድነው ምናምን ብዬ ጮህኩ። ከዛ ዝም በይ ማንም የለም ማማ የለችም አትፍረሺ ምናምን አለኝ። እኔ እኮ አንተ ለእኔ አባቴ ነኝ፣ እኔ ደግሞ ሰራተኛ ነኝ፣ እኔ ልጅ አለኝ ባለትዳር ነኝ እኔ ማለት ነው። ከዛን ችግር የለውም አንቺ ለእኔ ጓደኛ ነሽ፣ አንቺ እኔ ለአንቺ አባት አይደለሁም ምናምን አለኝ። ከዛን ስጮህ አልጋ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ መግቢያ ላይ እንዳስደመጥኳችሁ በጣም የሚያሳዝንና የሚያስጠላ የሚዘገነን የሚቀፍ ታሪክ ነው ማለት ነው። ከእንደዚህ አይነት ስቃይ ከእንደዚህ አይነት እጣ ፈንታ አላህ ይሰውራችሁ። በጣም ከባድ ነው። ከዛ እንዴት ሆነን እንደምንመጣ ሁላችንም እናውቀዋለን እና እዚህ መተን ደግሞ የሚገጥመን ነገር በጣም ከባድ ነው። ማን ምን እንደሚገጥመው ከአላህ ሱብሃነሁ ወተዓላ በስተቀር የሚያውቅ የለም ማለት ነውና